ፕሬዝዳንት ሙሐመድ ቡሃሪን ተክተው ወደ ስልጣን ሲመጡ ቦኮ ሃራምን ማስወገድ ጨምሮ የዜጎችን ደህንነትና ሰላም ማስጠበቅ እንዲሁም ከአሸባሪዎች ጥቃት መከላከል ቀዳሚው ተግባራቸው እንደሚሆን ቃል የገቡት 16ኛው የናይጄሪያ ፕሬዝዳንት ቦላ ቲኑቡ በቃላቸው አልተገኙምና አሁን ህዝባቸው ፊቱን በእርሳቸው ላይ እንዲያዞሩና እምነት ያጡባቸው መሪ እንዳይሆኑ የሚለው ስጋት ከፍ ብሎ መሰማት ጀምሯል። በአውሮፓውያኑ የዘመን ቀመር በ2023 ቦላ አህመድ ቲኑቡን ፕሬዝዳንት አድርጋ የሾመችው ናይጄሪያ ከ73 ዓመቱ አዛውንት አገዛዝ መምጣት በኋላ በፈተናዎች የተሞሉ ተከታታይ ዓመታትን እየተጓዘች ነው። የቦላ አህመድ ቲኑቡ መንግስት የነዳጅ ድጎማን ማንሳትንና ሌሎች አወዛጋቢ ምጣኔ ሀብታዊ ማሻሻያዎችን በመተግበር ላይ ይገኛል። ይህም በህብረተሰቡ ዘንድ ከፍተኛ የኑሮ ውድነትና በአስተዳደሩ ላይ የገነፈለ የመጣ ከፍተኛ ተቃውሞ አስከትሏል። የሚደረጉ ማሻሻያዎች የምጣኔ ሀብቱን መዋቅር ለመለወጥ የታለሙ ቢሆንም የአጭር ጊዜ ማህበራዊ ጫናው ከፍተኛ ሆነው ቀጥለዋል። በናይጄሪያ ልጆችን ማስተማር፣ በቤተ እምነቶች ተሰብስበው ሃይማኖታዊ ስርዓት መፈጸም ወንጀል እስኪመስል ድረስ የማይቻል እየሆነ መጥቷል። ምንም እንኳን አፈና በብዙ የአፍሪካ ክፍሎች ስጋት ቢሆንም በአፍሪካ ከፍተኛ የህዝብ ቁጥር ባላት ናይጄሪያ የቅርብ ጊዜ ክስተቶች እንደሚያሳዩት በተለይም ተማሪዎችንና የክርስትና እምነት ተከታዮችን ኢላማ ያደረገ የጅምላ አፈና እጅግ አሳሳቢ በሆነ ሁኔታ እየጨመረ መጥቷል። ናይጄሪያ በአሁኑ ጊዜ የጅምላ እገታና አፈና ወንጀል የአፍሪካ ግንባር ቀደም ሀገር ሆናለች። ይህም የናይጄሪያ መንግስት ከሌሎች ሀገራት ጋር ያለውን ግንኙነት እያሻከረ ሲሆን በተለይም በክርስትና እምነት ተከታዮች ላይ እየተፈጸመ ያለው ጥቃት ከአቡጃ አልፎ ዋሽንግተንን ያስቆጣ መሆኑ ይታወቃል። ከሳምንታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ የክርስትና እምነት ተከታዮች ላይ በሚደርሰው ጥቃት ምክንያት የአሜሪካ ጦር በናይጄሪያ በሚገኙ እስላማዊ ታጣቂዎች ላይ እርምጃ ለመውሰድ እንዲዘጋጅ ትዕዛዝ ማስተላለፋቸው የማይዘነጋ ሲሆን የናይጄሪያ መንግስት ክርስቲያኖችን መጠበቅ አልቻለም ሲሉም ትራምፕ ከሰዋል። የአሜሪካን ጦር የማሰማራት ወይም የአየር ጥቃቶችን የመፈጸም እድል እንዳለ በግልጽ መናገራቸው በሀገር ውስጥና በውጭው ዓለም አጀንዳ በመሆኑ የሀገሪቱ መንግስት ስጋት ውስጥ እንዲገባ ማድረጉ የሚታወስ ሲሆን የአቡጃ ባለስልጣናት ሰላማዊ እንቅልፍ ርቋቸው ባለበት ወቅት በትምህርት ቤቶች ላይ የተፈጸሙ ተከታታይ ጥቃቶችና የተማሪዎች መታገት የጭንቅ ቀናትን አራዝሟል። በተለይም በሀገሪቱ ሰሜንና ማዕከላዊ ክፍሎች አፈና ከአጋጣሚ ክስተቶች አልፎ ወደ ትልቅ ብሔራዊ የጸጥታ ስጋት አድጓል። ከቀናት በፊት በሰሜን ናይጄሪያ በሚገኘው ፓፒሪ መንደር ከ300 በላይ ተማሪዎች በታጣቂዎች ታግተው መወሰዳቸው የፕሬዝዳንት ቦላ ቲኑቡ አገዛዝ የደህንነት ዘርፍ ያለበትን ከፍተኛ ክፍተት በግልጽ አሳይቷል። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ ማጠፊያው ቢያጥራቸው ለተፈጸመው አፈና ምላሽ ለመስጠት ተጨማሪ 30,000 የፖሊስ አባላት እንዲቀጠሩ ትዕዛዝ አስተላልፈዋል። ይህ ባለፈው ሳምንት የተፈጸመው አሰቃቂ ድርጊት በሀገሪቱ ታሪክ ከተመዘገቡት የጅምላ እገታዎች አንዱ ሲሆን የጸጥታ ኃይሎች ለህዝቡ የሚያደርጉትን ጥበቃ በቸልተኝነት ማየታቸው ነዋሪዎችን በእጅጉ አሳዝኗል። በወቅቱ ከታገቱ ከ315 ተማሪዎች ውስጥ 50ዎቹ ከታጣቂዎች አምልጠው ወደ ቤተሰቦቻቸው መመለሳቸው ለቤተሰቦቻቸው ደስታ ቢፈጥርም አሁንም በኒጀር ግዛት ፓፒሪ መንደር ለስጋት አጋላጭ የሆኑ ነገሮች እንዳሉ ተገልጿል። ልጆቻቸው አሁንም የታገቱባቸውና ጠፍተው የተመለሱላቸው ወላጆች ስጋታቸው እንዲጨምር ያደረገው ሲጠበቁ የነበሩ የጸጥታ አካላት አሁንም አካባቢው ላይ አለመስፈራቸውና እነሱን አለመጠበቃቸው መሆኑን ለቢቢሲ ተናግረዋል። ከታገቱት ተማሪዎች መካከል አንዱ የሆነው የ15 ዓመቱ ዘካሪያ አባት ዳውድ አገዋንጃ ለሮይተርስ እንደተናገሩት ፖሊስም ሆነ ወታደሩ ወይም የናይጄሪያ የደህንነትና ሲቪል መከላከያ ጓድ ለጥያቄያችን ምላሽ አልሰጡም ብለዋል። በመሆኑም መንደሩ የትምህርት ቅጥር ግቢውን ለመጠበቅ በበጎ ፈቃደኛ ወንዶች ላይ ተማምነው ነበር። ሆኖም በደርዘን የሚቆጠሩ ታጣቂዎች በሞተር ሳይክል ታጅበው ባሳለፍነው ሳምንት አርብ ጠዋት ትምህርት ቤቱን ሲወሩ መሳሪያ አልባዎቹ ዘበኞች እድል እንደሌላቸው ተረድተው ለመሸሽ ተገደዋል። ፕሬዝዳንት ቦላ ቲኑቡ ለ2 ዓመታት ተኩል ያህል በስልጣን ላይ ቢቆዩም ምንም እንኳን የምጣኔ ሀብታዊ ማሻሻያዎቻቸው በአንዳንድ ደረጃዎች አድናቆትን ቢያተርፉም በየቀኑ የሚከሰቱት የጥቃት ድርጊቶች ገደባተው አሁንም በሰፊው ቀጥለዋል። ፕሬዝዳንቱ ተጨማሪ ወታደሮችንና የፖሊስ አባላትን ለመመልመል የተሻለ ክፍያና መሳሪያ ለማቅረብ ቃል ቢገቡም በተግባር ግን የናይጄሪያውያንን ልብ የሚያሳርፍ የደህንነታቸውን ዋስትና የሚያስጠብቅና ሰላም የሚያሰፍንላቸውን አቅም በመገንባት ረገድ ብዙም ለውጥ አልታየም። የቅርብ ጊዜው የቅድስት ማርያም ትምህርት ቤት ጥቃት የተፈጸመው በናይጀር ግዛት ውስጥ ሲሆን 12 መምህራንም ታግተው ተወስደዋል። ይህ ክስተት እንደ አውሮፓውያኑ የዘመን ቀመር በ2014 የቦኮ ሃራም ታጣቂ ቡድን 276 የቺቦክ ትምህርት ቤት ልጃገረዶችን ጠልፎ ከወሰደበት አሳዛኝ ክስተት ከፍ ያለ ሲሆን በናይጄሪያ ከተመዘገቡት እጅግ የከፉ የጅምላ ጠለፋዎች አንዱ ሆነዋል። ታጣቂ ቡድኖች እንደ ፓፒሪ ባሉ ገጠራማ ስፍራዎች ተማሪዎችን በተለይም ልጃገረዶችን አዘውትረው ያግታሉ። ፓፒሪ የጥቃቅን ወንጀሎችን ጉዳይ ብቻ ከሚመለከተው ፖሊስ ጣቢያ 6 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በቅርቡ ከሚገኘው ከተማ ደግሞ በመኪና 4 ሰዓታትን የሚፈጅ መንገድ ይርቃል። በተጨማሪም በናይጄሪያ ሰሜን ምስራቅ አካባቢ ጂሃዳዊ ታጣቂዎች በሰላማዊ ዜጎች ላይ የሚያደርሱት ጥቃት በቅርብ ወራት ውስጥ መቀነሱ ቢነገርም አሸባሪዎች ግን የድሮንና ከባድ መሳሪያዎችን በመጠቀም የወታደር ጣቢያዎችን በማጥቃት ወታደሮችን መግደልና መሳሪያዎችን መዝረፍ ቀጥለዋል የተባለ ነው። በሰሜን ናይጄሪያ ከቅድስት ማርያም ቤተክርስቲያን በተጨማሪ
በሌላ ትምህርት ቤትና ቤተ ክርስቲያን ላይ የተፈጸሙ ጥቃቶችን ጨምሮ በጥቂት ቀናት ልዩነት ውስጥ በተፈጸሙት 3 የጅምላ ጠለፋዎች ምክንያት ፕሬዝዳንት ቦላ ቲኑቡ 2 የውጭ ጉዞዎችን ሰርዘዋል። ፕሬዝዳንቱ ቀውሱን ለመፍታት በሚል ቅዳሜና ይሁድ በደቡብ አፍሪካ የተካሄደውን የቡድን 20 ጉባኤ ለመሳተፍ የያዙትን የጉዞ ቀጠሯቸውን ቢሰርዙም አፍሪካ ለመጀመሪያ ጊዜ ካስተናገደችው ትልቁ የዓለም አቀፍ መድረክ ያስቀራቸውን ችግር በአስቸኳይ መፍታት አልቻሉም። የ73 ዓመቱ ፕሬዝዳንት ባሳለፍነው ይሁድ የፖሊስ ኃይሉም በፖለቲከኞች፣ በድርጅት ስራ አስፈጻሚዎችና በታዋቂ ግለሰቦች ዙሪያ የተመደቡ በሺዎች የሚቆጠሩ ወታደሮችን በድጋሚ በማደራጀት ተራ ዜጎችን እንደመከላከል ባሉ ዋና ዋና ግዴታዎቻቸው ላይ እንዲያተኩሩ መመሪያ ሰጥተዋል። በሌላ በኩል በሰሜን ናይጄሪያ የሚገኙ ወደ 50 የሚጠጉ ትምህርት ቤቶች በታጣቂ ቡድኖች ሰለባ የመሆን ስጋት ስላለባቸው መዘጋታቸው መንግስት የጠለፋውን ማዕበል በፍጥነት ማስቆም አልቻለም ሲሉ ዜጎችና ታዛቢዎች ቅሬታቸውን እያሰሙ ነው። ማስረጃን መሰረት ያደረገ ምርምር፣ ውይይትና አቅም ግንባታን በመጠቀም የህዝብ ፖሊሲን ለማሻሻል የተቋቋመው አጎራ ፖሊሲ የተሰኘ የናይጄሪያ የግንዛቤ መፍጠሪያ ተቋም እንደገለጸው ቢያንስ 100 ሺህ የሚሆኑ ኃይሎች በአሁኑ ጊዜ ለሀገሪቱ ታዋቂ ግለሰቦች፣ ለከፍተኛ የመንግስት ባለስልጣናትና ለፖለቲከኞች ጥበቃ በማድረግ ላይ ይገኛሉ። የአጎራ ፖሊሲ ኃላፊ ዋዝሪ አድዮ ይህንን የጥቃት መስፋፋት ለረጅም ጊዜ ያልተከናወኑትን ስር ነቀል ማሻሻያዎች ለማድረግ እንደ እድል መጠቀም አለብን ብለዋል። ለፖሊስ ተጨማሪ ምልመላ እንዲሁም የተሻለ ክፍያ፣ ስልጠናና መሳሪያ እንዲኖርም ኃላፊው ጠይቀዋል። የሀገሪቱ ባለስልጣናት ሊከሰት ስለሚችል ጥቃት መረጃ ደርሷቸው እንደነበር በመታወቁ በተለይ በሰሜን ምዕራብ ከሚገኘው ኬቢ ግዛት ባለፈው ሳምንት ታጣቂዎች 25 ልጃገረዶችን ከአዳሪ ትምህርት ቤት እንዴት ሊጠልፉ እንደቻሉ መንግስት ላይ ህዝባዊ ጥያቄዎች እንዲነሱ አድርጓል። የኬቢ ገዢ ናስር ኢድሪስ እንዳሉት ወታደሮች ትምህርት ቤቱን እንዲጠብቁ ተመደበው የነበረ ቢሆንም ህዳር 17 ቀን 2025 ማለዳ ላይ ትምህርት ቤቱን ለቀው ሲወጡ ከአንድ ሰዓት ባነሰ ጊዜ ውስጥ ታጣቂዎች ጥቃት ሰንዝረው ምክትል ርዕሰ መምህሩን በመግደል ልጃገረዶችን ማገታቸውን ገልጸዋል። ወታደራዊ ኃይሉ እንዲወጣ ትዕዛዝ የሰጠው አካል ማን እንደሆነ እንዲመረመር እንጠይቃለን ሲሉ ባለፈው ሳምንት ገዢው የተናገሩ ቢሆንም እስካሁን ግን ስለ ጉዳዩ የተባለ ነገር የለም። ከዚያ ጥቃትና የተማሪዎች እገታ ጥቂት ቀደም ብሎም አንድ የናይጄሪያ ብርጋዴር ጄኔራል በሰሜን ምስራቅ ቦርኖ ግዛት በሚንቀሳቀሰውና ራሱን እስላማዊ መንግስት በምዕራብ አፍሪካ ግዛት ብሎ በሚጠራው እስዋፕ ታጣቂ ቡድን ተይዘው መገደላቸውም ተገልጿል። ይህ በእንዲህ እንዳለ ከሳምንት በፊት ከትምህርት ቤታቸው ታግተው የተወሰዱ 24 የናይጄሪያ ልጃገረዶች መለቀቃቸውን ፕሬዝዳንት ቦላ ቲኑቡ አስታውቀዋል። ልጃገረዶቹ የተመለሱበትን ሁኔታ ፕሬዝዳንቱ ግልጽ ባያደርጉም የስታይሎችን ፈጣን ምላሽ አድንቀዋል። የተፈቱት ተማሪዎች በሙሉ ከኬቢ ግዛት ትምህርት ቤት የተወሰዱ ሲሆኑ ይህ ክስተት በሌሎች 2 የናይጄሪያ ግዛቶች ተመሳሳይ የጠለፋ ድርጊቶች እንዲፈጸሙ ምክንያት ሆኗል ሲሉ የፕሬዝዳንቱ ልዩ አማካሪ በመግለጫቸው አረጋግጠዋል። ይሁን እንጂ በአፍሪካ እጅግ ከፍተኛ የህዝብ ቁጥር ባላት በዚች ሀገር ባለፈው አርብ ከቅድስት ማርያም ትምህርት ቤት የታገቱ 315 የሚሆኑ ህጻናት ከተወሰዱ በኋላ 50ዎቹ አምልጠው ቢመጡም 265 የሚሆኑ ተማሪዎች አሁንም ድረስ አልተገኙም። በክልሉ የሚገኙ ዋና የካቶሊክ ቀሳውስት ለቢቢሲ እንደገለጹት የናይጄሪያ መንግስት አሁንም ድረስ የጠፉትን ለማዳን ምንም አይነት ትርጉም ያለው ጥረት ያደረገ አይደለም ብለዋል። የተባበሩት መንግስታት ድርጅት የትምህርት ልዑክ የሆኑትና የቀድሞው የእንግሊዝ ጠቅላይ ሚኒስትር ጎርደን ብራውን ዓለም አቀፉ ማህበረሰብ የተያዙ ህጻናትን ለመመለስ በሚደረገው ጥረት ከፍተኛ ድጋፍ እንዲያደርግ ጥሪ አቅርበዋል። ብራውን አክለውም የናይጄሪያ ትምህርት ቤቶች ለመማር ስጋት የሌለባቸው ቦታ እንጂ ልጆች ለፖለቲካ ትርፍ ሲባል ከትምህርት ገበታቸው ተነጥለው የሚታገቱበት እንዳይሆን ማረጋገጥ የኛ ግዴታ ነው ብለዋል። አሁን ናይጄሪያ በከፍተኛ ውጥረት ላይ የምትገኝ ሲሆን የቀሪዎቹ ተማሪዎች ዕጣ ፈንታና የፕሬዝዳንት ቦላ አህመድ ቲኑቡ መንግስት ምን ይገጥመዋል የሚለው የብዙዎች ጥያቄ ነው።